ሰላም ተመልካች አድማጮቻችን ዕለታዊ የሆነውን የምንዛሬ መረጃዎችን እንደተለመደው በአራት ባንኮች በኢትዮጵያ አሉ በሚባሉ ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዋና የተባሉ ምንዛሬዎችን በኢትዮጵያ ብር በስንት በመዘርዘር ላይ ይገኛሉ የሚለውን ወቅታዊ መረጃ ልናደርሳችሁ መጥተናል። እያንዳንዱ ምንዛሬዎቻቸውን ምን እንደሚመስሉ እንድትከታተሉ ከወዲሁ እየጋበዝን ቪዲዮን ስትጀምሩ ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ወቅታዊ የሆኑ ዕለታዊ የምንዛሬ መረጃዎቻችንን በዚህ ቻናል ላይ ማግኘት ይችላሉ። መከታተል አይርሱ። የምንጀምረው ከዕለታዊ የውጭ ምንዛሬ ተመን ከኢትዮጵያ ንግድ ባንክ ነው። የአሜሪካ ዶላርን፣ የፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ ኩዌት ዲናርን፣ የቻይና ዩዋንን፣ ዲርሃምንና የሳውዲ ሪያልን በዛሬው ዕለታዊ የውጭ ምንዛሬ በንግድ ባንክ በስንት እየዘረዘረ እንደሚገኝ እንመለከታለን። የአሜሪካ ዶላርን በ156 ከ13 ነው በመሸጥ ላይ የሚገኘው። ፓውንድ ስተርሊንግን በ202 ብር ከ93 እየሸጠ ይገኛል። ዩሮን ስንመለከት በኢትዮጵያ ንግድ ባንክ መረጃ መሰረት በ180 ከ48 በመሸጥ ላይ ይገኛል። ስዊስ ፍራንክን ደግሞ በ191 ከ56 ነው በመሸጥ ላይ የሚገኘው። የኩዌት ዲናርን ስንመለከት በ499 ከ27 እየሸጠ ይገኛል። የቻይና ዩዋንን በ22 ብር ከ35 ነው በመሸጥ የሚገኘው። የዲርሃምን ምንዛሬ ስንመለከት ዛሬ በዕለታዊ የውጭ ምንዛሬ ተመን መረጃ መሰረት በኢትዮጵያ ንግድ ባንክ በ42 ብር ከ52 የዲርሃምን ምንዛሬ ሲመነዘር የሳውዲውን ሪያል ደግሞ በ41 ብር ከ58 እየዘረዘረ ይገኛል። ተመልካች አድማጮቻችን የዛሬ የንግድ ባንክ መረጃችን እንደሚያመለክተው ከሆነ 10 ብር ተጨማሪ ጉርሻ አለው ይላል። በተለይ ደግሞ አንድ የአሜሪካ ዶላር ከ10 ብር ተጨማሪ ጉርሻ ጋር በ166 ከ13 ነው በመሸጥ ላይ የሚገኘው። ከውጭ ሀገራት በተለይ ደግሞ በኢትዮ ዳይሬክት፣ በካሽኮ፣ በፋስት ፔይ፣ በወገን ሴንድ፣ በቦቲም እና በላኪ ረሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ ከሚሰሩ ዓለም አቀፍ የዋራ አስተላላፊዎች በኩል ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ የምናበረከትለት መሆኑን በደስታ እንገልጻለን ብሏቸዋል። ቀጥለን የምንሄደው ተመልካች አድማጮቻችን ወደ አዋሽ ዕለታዊ የውጭ ምንዛሬ ተመኖች ነው። እንዲሁም የዶላርን፣ የዩሮን፣ የፓውንድ ስተርሊንግን፣ የስዊስ ፍራንክን፣ የሳውዲ ሪያልና የአረብ ኤሚሬት ዲርሃምን፣ የካናዳ ዶላርን እንነግራቸዋለን። ከዛ በፊት ግን መልእክቱን እናስቀድም። ከዕለታዊ ተመን ተጨማሪ የ10 ብር ጉርሻ ወይም ደግሞ የ10% ጉርሻ ይላቸዋል። በውጭ ሀገር ከወዳጅ ዘመድ በሐዋላ አስተላላፊ ወኪሎች የተላከለትን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሬ 10% ታገኛላችሁ ይላል። የአሜሪካ ዶላርን እየሸጠ የሚገኘው አዋሽ ባንክ በ157 ከ15 ሲሆን ዩሮን ደግሞ በ185 ከ24 እየሸጠ ይገኛል። የፓውንድ ስተርሊንግን በስንት ትሸጣለህ ስንለው በ211 ከ78 በመሸጥ ነው የሚገኘው። ስዊስ ፍራንክን ደግሞ በ199 ከ69 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት በ43 ከ98 ሲሸጥ የተባበሩት አረብ ኤሚሬትን ደግሞ በ44 ከ93 ዲርሃም በመሸጥ ይገኛል። አንዱን ዲርሃም ማለት ነው በኢትዮጵያ ብር በ44 ከ93 እየሸጠ ይገኛል። የካናዳ ዶላርን ደግሞ በ113 ከ72 በመሸጥ ነው የሚገኘው። ቀጥለን የምንሄደው ወደ አቢሲኒያ ባንክ ነው። ከዛ በፊት ግን ቪዲዮውን እያያችሁ ሰብስክራይብ ካላደርጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ላይክ በማድረግ እንግዲህ ሌሎችም ጋም በብዛት እንዲደርስ እንድታደርጉ በማክበር እንጠይቃለን። ቀጥለን የምንመለከተው ወደ የአቢሲኒያ ባንክ መረጃዎቻችን ይሆናል። የአቢሲኒያ ባንክንም ዛሬ ያወጣውን ዋና ምንዛሬ ተመኖቹ እንደሚከተለው እንመለከታለን። ከዛ በፊት መልእክቱን እንመልከት። የውጭ ሀገር ከዳፕሽን፣ ከዌስተርን ዩኒየን፣ ከሚኒግራም፣ ከትራንስፋስ፣ ከትራፔ፣ ከኢትዮ ዳሽ እና ከፋስት ፔይ እና በሌሎች ገንዘብ አስተላላፊዎች በኩል
የተላከሉትን ገንዘብ በባንኩ ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፎቹ ከተጨማሪ ጉርሻ ጋር የ4% ጉርሻው ማለት ነው እናበረክትላቸዋለን ብሏል የአቢሲኒያ ባንክ። የአሜሪካ ዶላርን በ156 ከ87 ነው በሚሸጥ የሚገኘው። ፓውንድ ስተርሊንግን ደግሞ በ212 ከ48 ይሸጣል። ዩሮን በ185 ከ88 ነው የሚሸጠው። የዲርሃምን ምንዛሬ ደግሞ በ45 ከ09 እየሸጠ ይገኛል። ስዊስ ፍራንክን በአዋሽ ባንክ በአቢሲኒያ ባንክ በ197 ከ46 እየሸጠ ይገኛል። የካናዳ ዶላርን ደግሞ በ112 ከ84 ነው በመሸጥ ላይ የሚገኘው። የሳውዲ ሪያልን ስንመለከት እንዲሁ በ44 ከ63 የኢትዮጵያ ብር እንግዲህ አንዱን የሳውዲ ሪያል እየሸጠ ይገኛል። የአቢሲኒያ ባንክ ኤክስቼንጅ ሬት እንደሚያመለክተው ገጥላለን። ተመልካች አድማጮቻችን በመጨረሻ የምንመለከተው የአንድ ባንክ መረጃ ይሆናል። እሱም የብርሃን ባንክ ነው። በዚህ ጊዜ ከባህር ማዶ የተላከሉትን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ተጨማሪና ልዩ ልዩ ስጦታዎችንና ማበረታቾችን አዘጋጅተናል ይላል የብርሃን ባንክ መልእክት። ቀጥሎ ወደ ምንዛሬዎቹ ስንመለከት እንግዲህ የአሜሪካ ዶላርን በመሸጥ የሚገኘው በ157 ከ09 ሲሆን ፓውንድ ስተርሊንግን ደግሞ በ208 ከ24 እየሸጠ ይገኛል። ዩሮን ስንመለከት በ181 ከ55 ነው በመሸጥ የሚገኘው። ዲርሃምን ደግሞ በ42 ከ76 የብርሃን ባንክ መረጃ እንደሚያመለክተው በምሽት ላይ ይገኛል። የአውስትራሊያ ዶላርን በብርሃን ባንክ ዛሬ ላይ በ108 ከ94 እየሸጠ ይገኛል። የካናዳ ዶላርን ደግሞ በ112 ከ82 ነው በመሸጥ የሚገኘው። ስዊስ ፍራንክን በ196 ከ56 በብርሃን ባንክ መረጃ እንደሚያመለክተው በመሸጥ ላይ ይገኛል። ተመልካች አድማጮቻችን እንግዲህ በአራት ባንኮች በአዋሽ ባንክ፣ በንግድ ባንክ፣ በአቢሲኒያና በብርሃን ባንክ ያገኘናቸውን የዕለታዊ የውጭ ምንዛሬ መረጃዎችን እንደዚህ ለእናንተ አቅርበናል። እኛ ዓለማችን መረጃን አግኝታችሁ እናንተ የተሻለ ቦታን መመንዘር እንድትችሉ ማስቻልና መረጃን መጠቆም ብቻ ነው። እዚህ ባንክ ሄዳችሁ ዝርዝሩ የሚል ገፈት ይሄ የቪዲዮ መረጃችን አያበረታታም። የትኛውም ባንክ ላይ ሄዳችሁ እንደ ምርጫዎቻችሁ የተሻለ ያዋጣኛል፣ የተሻለ ይዘረዝርልኛል የምትሉት ባንክ ላይ ሄዳችሁ መዘርዘርና አገልግሎቱን ማግኘት ትችላላችሁ ማለት ነው። እንግዲህ እኛ ከወዲሁ እዚህ ጋር እንሰናበታለን። በቀጣይ ሌሎች መረጃዎች እስከምንገናኝ ቻናሉን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ መቆየት አትዘንጉ። በያላችሁበት መልካም ጊዜ